حبيتي أليكس؟ استحى هو بيفهم عربي، هو كأنه بيفهم عربي. لما انت قلتي انا حبيت هذا أليكس واستحى. يا خجول أليكس. اللي يكبروا لحظة أنا في زيادة حبشي. ايه انت كيف تعلمتي لغة؟ كيف ما عرفتك؟ أنا بدبي. انت بدبي. اوكي أليكس انت نفلقا ነው ኢማን የገባችው حبيتك. كيفك انت؟ تمام حبيبتي دنانش دنا الحمد لله. دنانش دنا الحمد لله. دنا حلو. أولادك دنا يعني تمام يا فل انت شي من يعني كل تفرلك. شو قال أليكس؟ مستحي خجلان. لا شو قال؟ خجلان ما قال شيء. خجلان ليش ليش اختر؟ ما بعرف. هو مستحي هو خجول. قول له أنا بعرف أكل حبشي إنجيرا شرو. ايوه يقول እኔ እንጀራ ሽሮ በላለው ኢትዮጵያዊ ወዳለውና ወድጅ ነው። አውዬ በቃ ይበለኝ። እኔ ጥፋት ነው። ሌላ ጊዜ መልካለሁ። መልካም ምሽት። ሉጣ እንዴ ለምን ፍቅር እኮ ዜግነት አይገድበውም። አረ በፈጠረሽ ምን ችግር አለ? ማዘር እኮ ናቸው። ማይሪድ ሞሮኮ ያኒ ሴም አፍሪካ ሞሮኮ። እነሱ ቢክዱ አፍሪካነታቸውን እኛ አንክድም። ሞሮኮ አፍሪካ ይበለኝ። شو قال؟ ما بده زواج؟ مستحي خجلان مسكين. شفتي كيف خجلان؟ شوفي وشه. شفتي خجلان كثير. وشه احمر. ايه وشه صار احمر. صح لانه خجلان. تلك نتش. شوفي انا احبك انت، انا بس بضحك معه عادي. حبيبتي ولا يهمك. انت اختي يا روحي. عفوا حبيبتي لميلي. اوكي حبيبتي باي ብላኝ ወጣችሁ። ለምን አልፈለገሽም አለቻት። ቅስሟ ተሰበረ። አይ ነው ኖርማሊ ሰው ያስረዳችበት አንግል ሊሆን ይችላል እንጂ እኔ ምንም መጥፎ ነገር አልተናገርኩም። ማዘር ናቸው ያልኩት አላልክም። በእርግጥ ግን ኮመንት ላይ እድሜዋ ትልቅ ነው ምናምን ሲሉ አብራት ያለችው እኔ አልጻፍኩም። ኮመንት ደግሞ እኔ አይደለም። ቅስሟ ተሰበረ። አሳሰበችኝ በጣም። ሞራሏ ተነካ። ሞራሏን ብትጠብቅላት አንተ ምን ችግር አለው? አሌክስ አትጨናነቅ፣ ስቀልድ ነው። ሴትዋ ሞሮኮዊ ናት። ኢትዮጵያዊ ሰራተኛ አለቻት። አብረው ነው ኢትዮጵያዊቷ የምትላትን ነው እሷ እዚህ ጋር የምትለው ምን ለጋብቻ ስትደርሱ እኔ ነኝ ስፖንሰር መሆናችሁ። እኔ ነኝ የሰርጋችሁን ወጪ የምሸፍነው። ኦኬ ሰምታችሁኛል? እናመሰግናለን። ሰዎች የትም አረብ ሀገር የምንኖረው አውሮፓ ህይወታችን ከስራ ወደ ቤት ነው። ቢዚ ነን። ሀበሻ ደግሞ ሀበሻ ነው ማግባት የሚፈልገው። ገብቶሻል? ስለዚህ ሀበሻና ሀበሻ የመገናኘት እድሉ ከሶሻል ሚዲያ ውጭ በጣም አጭር ነው። በውጭ ሀገር የሚኖር ሰው ለዛኛው ነው። አቡዬ እንዴት ነው? ሰላም ነው ወንድም? ኦኬ ሀቡ
ቻሳ ሰላም ነው። መስፈርቷን ሰምተከዋል? የእዩ ዜሮ ሶስት ጽፈህ ነው የገባኸው። ለእዩ ነው የገባኸው አይደል? ኦኬ። መስፈርት ብልሃለሁ። በእምነቱ ፕሮቴስታንት እምነት ተከታይ የሆነ ፕሮቴስታንት ነህ? ይቅርታ አቡዬ፣ ችግር የለም። ሳታነቧት ለራስህ ትገባለህ። አሁን ለእሷ ማስገባበት ቦታ ስለሌለ መውረድ አለበት። አስገባሃለሁ። ግን አንድ አይነት ሰው እኮ አደረግሽብን ዛሬ። ምን ነው በጣም የጠበቅልሽ ነው። ሙስሊም የለም እንደ አቡ አልመጡማ። እናርግ አንተ ታስመዘግባለህ። በቃ ኦኬ። ቪዲዮ ካጠፋት ያስወርዱካል ሞዴሬተሮች። ቪዲዮ ማጥፋት ጠብቅ እዚሁ ኦልሬዲ ጊዜ 03 የእዩ ኮድ ነው። 03 መጻፍ ያለበት ወንድ ነው። ምን ልትሆኝ ነው አንቺ 03 ምጽፊ? ጉድ። እሺ ሄለን ስታዩ ልብሽ ድንግጥ ብሎ ነው ፍልቅልቅ ቃልሽ እንደፋንድሽ አይደለም። አዲስ አበባ ውስጥ እርግጠኛ ነኝ አልተገኘም። ከሀገር ውጭ ቢሆንም ስምምነት ካለን የምመላለስ ሆነ ሌላ ጊዜ ነው የምትሞክሪው። ደቂቃሽ ካለቀ ዛሬ መስፈርት የምትቀይሪው ሌላ ጊዜ ሀገር ስጨነሽ አትረብሽ። ካጠገብሽ ያለችውን ፕሊስ አትረብሽኝ። ላዳምጥበት ቢያት ሙድ እየያዘችብኝ ነው። እረፊ በእናትሽ እንደማመጥበት። እሺ ጠይቂው ጥያቄዎችሽን። ረጅም ነው። እኔ ረጅም ወንድ ነው የምፈልገው እኮ ጠይቂው። ወደ ራሱ ረጅም ነው። ወይ ረጅም ነው። አቡ ማታማላበት መስፈርት አላት እሷና። ምን ለምሳሌ ምን ምንድን ነው? ይለፍ አፎን ግን እሺ፣ ብዙ ዝርዝር አለ። ያ ደግሞ ለእናንተም ብዙ መዘዘርም ተገኛለ። እዚሁ ጋር ነው መስፈርቱ እየተነጋገርን ያለ ነው። እዚሁ ጋር ማታሟላውን ነገር ንገራት። ምን ያንተን መስፈርት የጻፍኩትን እንዳለ ጠይቂያት መልሳለች። ምን እድሜዋ፣ ሃይማኖቷ፣ የምትኖርበት ሀገር ሁሉን አሟልታለች። ምን ጎደላት? ወገጥርጭቀው ከፀጉር ጋር መካከለኛ ናለችሽ። ብቻ ፀጉሯ በዲን ጠንካራ አይደለሁም አለችሽ። እና ይሄ ነገር ደግሞ ዋና መስፈርቱ ደግሞ ዲንጋ ተያይዞ ነው። እዚህ ጋር ደግሞ እንደምታያትም ከኋላም ከሆነ ከፊትም እንደሚታይ ይነበባል እኮ የሰው ልጅ ይነበባል። መጀመሪያ ነግሬሻለሁ። ቅድም ያልኩሽን ነገር ስሬ ሰው የነገርኩሽን ነገር ጋር ከኔ ጋር ማይሆን ከሆነ ሰጣ ገባ ነው የሚሆነው። ጎበዝ አንተ ሲሪየስ ነህ። እውነቱን አንደኛ ይኸውልሽ አንገትሽን ይታያል። ዲኗ ላይ ጠንካራ ያለ ሴት ጥምጥም አድርጋ ነው የምትመጣው እና አንገትሽ ይታያል። ዲንሽ ላይ ጠንካራ አይደለሽም እንደዚህ ተብሎ ግን አይተው። እሷን ከወደድካት በዲን አንተ ዲንን ታስተምራት እና አጅር ታገኝባታለህ። ግን ያው ጊዜ የለክም መሰለኝ ለማስተማር ዲኑን። ኤኒዌይ ችግር የለውም። እሺ ስለዚህ ሀቢብቲ ለአንቺ ሳምንት መተሽ መስፈርትሽን ታስመዘግቢያለሽ። እሺ ማሬ እሺ ችግር የለውም። የኔ ውብ ሀቢባ ቪዲዮ ካላበራችሁ መቀመጥ አይቻልም። ሰላም ነው ወንድሜ፣ እንዴት ነህ? አለን። ወደ ብርሃኑ ሁን፣ ፊትክን ማየት እንፈልጋለን ወንድሜ። እሺ የሲምቦል መስፈርት ስለምታሟላ ነው 06 ጽፈህ የገባኸው አይደል? ኦኬ እሺ። በእምነትህ ፕሮቴስታንት ነህ? አዎ። እሺ የትም ሀገር የሚኖር ብላለች። ጸይ መካከለኛ። ኦኬ ጥሩ። ስራ አለክ? አዎ አለኝ። በጣም ጥሩ። በቃ ስራ ካለክ ማስተዳደር ከቻልክ ያለው ዋናው። ሲምቦዬ ጥያቄዎች ካለሽ መስፈርትሽን የሚያሟላ ሰው መጥቷል። ጥያቄ አለሽ? እማ ሰላም። እድሜ ስንት ነው? 35 ፊኒሽንግ ሰራተኛ ነኝ። ፊኒሽንግ ሰአለሽ እኮ ስራ። ሌላ ጥያቄ የለሽም? አግብተህ ፈተሃል ወይ? አሁን አንቺ ሚስት ለሚመለከት ጥያቄ አግብተሃል ወይ ወልደሃል ወይ አትጠይቂ። ጠይቂ።
ወይ? እድሜ 35 ሆኗል። ግን አልመስልም ወይ? አንዳንድ ሰዎች እድሜያቸው አይመስልም። እሺ ግን አግብተሃል? አግብተህ ፈተሃል? ኧረ ዜሮ ነኝ። ወልደሃል? ሰላሳ አምስት ብቻ አይመስልም። ትምህርት ለትንሽ ቆይቻለሁ። በቃ ምን ዲግሪ ጨርሻለሁ። ጎበዝ። እሺ ምን ትያለሽ ሲምቦ? እድሜ ላይ እድሜው ትንሽ ይመስላል እያለች ነው። ልጅ ትመስላለች በጣም። እሷ በሰል ያለ ነው የምትፈልገው። እሱም ነገር አያደርገንም። ዋው እውነትም አንተ የተማርክ ነህ። እድሜ መብለጡ ኤጅ ኢዝ ጀስት አ ነምበር ይላል ፈረንጅ ነው። ኤጅ ኢዝ ጀስት አ ነምበር፣ እድሜ ቁጥር ብቻ ነው። ስለዚህ ማሬ አቤብዬ እኮ ለምሳሌ እድሜ 40 ሆኖ የለ እድሜያቸው 40 ሆኖ እኮ እንደፈለጉ የሚሆነው አለ። ዋና የሰው የጭንቅላት ብስለት ነው እንጂ እድሜ ሜዥር አያደርገውም ሰው ልጅ። ትክክል 100%. አይ አግሪ ዊዝ ዩ I agree with him. Do you agree with him? ሲምቦ ተስማማለሽ? እድሜ ቁጥር ብቻ ነው ይላል ፈረንጅ። ልጅ አላት። ኖ ማተር ችግር የለም። አሁንም ልጅ ትወልዳለች። ምን ጣጣ አለው? ገናም ከኔም ትወልዳለች። ምንም ችግር የለውም። ልጅ የፈጣሪ ስጦታ ነው። ውሰጅ። ከነ ሁሉ ነገር የወደደች ሰውን ይመጣ እድሜ ልጅ የለ ገባችሁ ድላችሁ ትሞክራላችሁ፣ ግን ሁሌም አለን። ስለዚህ ይቀጥላል። አንድ ቀን ተራ ይደርሳችኋል፣ አታስቡ። ኦኬ የሲምቦ መስፈርት እሺ። ተረኛ 05 ጽፈህ ነው አይደል የገባኸው? እኔ 06 ሶሪ 0 ይቅርታ፣ የሲምቦ ኮድ 06 ነው። 06 የጻፍከው የሲምቦ ኮድ የሲምቦ መስፈርት ስለምታሟላ ነው። እንግዲህ ካሟላው ብዬ ነው እንጂ። ኦኬ ሲምቦ እድለኛ ነሽ። 2 ሰዎች ላንቺ ነው የገቡት። የመጀመሪያዋ 2 ባል ባንዴ ይመጣላት ሴት በጣም እድለኛ ነሽ። አየሽ አንዳንዴ እድል እዚህ ምድር ላይ እድል ነው። እሺ አሁን የሲምቦን መስፈርት አነባለሁኝ። መስፈርቷ ሲምቦ ያጻፈችው እስካሁንም ሳነብ የነበረው ካልሰማችሁ፣ በእምነቱ ፕሮቴስታንት የሆነ እምነትህ ፕሮቴስታንት ነው። ዶንት ወሪ ቢ ሃፒ ፕሮቴስታንት ልክ ነሽ። ፕሮቴስታንት። እሺ እድሜክ ስንት ነው? ከ35 በላይ ነው እሷ የምትፈልገው። 35 የሞላ እንዴ? አይ ባዬ እሷ ለአንድ አመት ነው እንደፈለገችው። 35 በላይ እኮ ቶሎ ነው የሚጭረው። እንግዲህ ፍላጎቷ ነው። አልደረስክም 35? እኔ 25 ነኝ። አሁን ወደ 26 ልገባ ነው። ገና ወጣጤ ነካ። ይቅርብሽ ማሪ። እሺ ጂስላት፣ ወደ ጂስላት እንሄዳለን። ጂስላት ሁለተኛው ፈላጊሽ ነው። እምነትክ ፕሮቴስታንት ነው? ወንድሜ አይሰማም። ወንድሜ አይሰማም። ወይ ላተልቀህ ሳተልቀህ ከተሰማን ኔትወርክህ ነው። እምነትክ ፕሮቴስታንት ነው? ሀበሻ አይደለም እንዴ ጋይስ? አማርኛ ኢትዮጵያ አይደለም? ኦርቶዶክስ። ኦኬ ታዲያ የእሷ መስፈርት ፕሮቴስታንት ሆኖ ሳለ ለምን ታዲያ 06 ጽፈህ ገባ? እሷ እኮ ሲምቦ በእምነቱ ፕሮቴስታንት የሆነ ነው ያስቀመጠችው መስፈርት። እኔም ሳነብ 06 ጻፉ ያልኩትኝ ሲምቦ ዘንድሮ ድቡሽዬ ጸባይዋ፣ በዛ ላይ ዝምተኝነቷ፣ ስርዓቷ ጎባን ማለት ነው። ሀቡ ጎባን ምንድን ነው? ማርያም ያላውቅም። ውዴ ታውቂያለሽ ጎባን ምንድን ነው?
ምንም አላውቅም። ታውቃለህ አሌክስ ጎባን? ምንድን ነው ጎባን? ጎባን ማለት ምንድን ነበር? የሆነ ሴት ካገባች በኋላ ያንን ሰው ሌላ ሴት ታገባት፣ ለሷ ጎባኗ ነው። ውሽማ፣ የባል ውሽማ፣ እንደዛ ነው። የወንድ ውሽማ ወይስ የሴት ውሽማ? የሴት ውሽማ። ኦኬ፣ እንደዛ ነው። ከአንድ ሰገዳ ግን ኔትወርክ የለውም ኢትዮጵያ ውስጥ ስለሚለው። አንቺ ኢትዮጵያ ውስጥ እየኖርሽ እንዴት ኔትወርክ እንደዚህ ቆንጆ ኔትወርክ ኖረሽ እንደራስሽ ቆንጆ? አቡኔ ዱባይ ነኝ ያለሁት እና ዱባይ ሆነሽ ኢትዮጵያ የሚኖር ባል ምን ያደርግልሻል? ገቢ ነው መግባት አይቀርም። አዳሚን ካገኘው እገባለሁ። ኖርማል ነው። ሁሉም አጠገቡ የፈጠነ ባል የሚፈልግ ነበር የሚመስለኝ። እንደዚህ ውጭ ሆኖ ኢትዮጵያ ያለ ባል ለመግባት ምናምን አንቺ ነሽ የመጀመሪያው ያጋጠምሽ። አብዛኛው አረብ ሀገር የሚኖረው አውሮፓ አሜሪካ ይላል። ኢትዮጵያም የሚኖረው አውሮፓ አሜሪካ ይላል። ኢትዮጵያ ያሉትን ማን ያግባቸው? ይኸው እንዳንቺ እንደዚህ ከዱባይ የሚገባ ሰው ደግሞ ከኢትዮጵያ ሲሆን ያው ከሱዳን አለሁኝ። ኢትዮጵያ የምትገባ ከሆነ ከሱዳን ኦኬ፣ እሷ ዱባይ ናት፣ ወደ ኢትዮጵያ ልትገባ ነው። ስለዚህ ደቂቃዋ አልቋል። የእዩን መስፈርት ታሟላለህ? ማጣት ትዳርን ይለያያል። ከ100% 95% ማጣቴ ነው እኔ ከትዳሬ ጋር ይለያየኝ። ስለዛ 6,000 10,000 የማይሞላ ደሞዝ አንቺም ትሰሪያለሽ። በሱ ብቻ ልትኖሩ ነው እንዴ? አንቺ አትሰሪም? የምር ሂውማን ሄርሽን ሜካፕሽን እራስሽ ትችያለሽ። እሱ የቤት ኪራይ ከከፈለ አስቤዛ ካረገ እኔ ሂውማን ሄር አልጠቀምም፣ ሜካፕም አልጠቀምም። ታዲያ ምን ያሳስባል? እሱ እኮ ነው ወጪ። አሁን እኔ ብሬን የጨረሰው ግን አይሆንም። ማጣትን በጣም አይቼዋለሁ። እውነቱን ትናገራለች። ገባክ? የመጀመሪያው ትዳሯም አንድ ልጅ አላት። የመጀመሪያው ትዳሯን ፌል ያደረገው በማጣት ምክንያት ስለሆነ ደሞዝክ በቂ አይደለም። እሺ ወንድሜ ደግሞ ና ወይ ደግሞ ወንድሜ ምንም አይሰማም። ድምፅክ እንዲወጣ ወደኛ ማይክ አለች፣ ንካት እሷን። አይሰማም? አሁን ይሰማል። ችግር የለም። ያው ያለው መስሎት ነግሬያለሁ። ከዚህ ውጭ አንቺ በቃ ካለሽ ያናገሽ ማስገባት ትችያለሽ። ሚዩትሽን አሁን በርቷል። አሁን እሺ፣ እኔም ኮንትራቴን ስላልጨረስ ኦኬ። አንቺም ኮንትራት ጨርሽ ትሄጃለሽ ወደ አውሮፓ። እሱ ጋር ይሄድና ይወስድሻል። ከዛ በኋላ እየተማከረች ነው ባይሁን ወይስ አይሆን ነው ያሰብከው? ሮማኒያ ከዱባይ ቀላል ነው። ሮማኒያ አውሮፓ ሀገር ነው። አውሮፓ ነው ግን እሷ እዛ ሀገር አልፈለኩም። ከዛ ተሻገራላቸው ወደ ሌላ። ሮማኒያ እኮ መሸጋገሪያ ናት እኮ። እዛው አትኖሩም እኮ። የት ነው የምትፈልጊው? አውሮፓ። ታዲያ አውሮፓ ስላልሽ ሮማኒያም አውሮፓ ናት። ይበልሽ አታስገቡት። ወንድ ለሁለተኛ ጊዜ ቪዲዮ አላበራም እንዳይገባ ከዚህ በኋላ። እሺ ምንድን ነው ፍላጎት ታሟላልኛል ለማለት ጠይቂው በግልጽ። እኔ ያልኩሽ አንድ ልጅ አለችኝ። ልጅ አለችኝ። ኧረ ኔትወርክ ዋዛ ነው አላ የሆነ የሚረብሽ ድምፅ አለ። ማን ጋር ነው? ተራረቀ ሰው አለ። አንቺ
አንቺ ጋር የምትረብሸው ድምፅ መሰረት ያለ ቦታ ለመሄድ እየሞከረች ነው። ዋን ሰከንድ ደስተኛ አይደለችም። በቃ ደቂቃ ሻልኮር ትሄጃለሽ። 2 ደቂቃ ነው ያለሽ አሁን መሰረት። ሚዩት ነሽ እኮ ሚዩት ነሽ። ሚዩት ነው። አይሰማም አይሰማም። ድምፁ ዝግ ነው። አይሰማም። አሁን ይሰማል። እሺ እኔም እዚህ ጋር አመት ከ6 ወር አለኝ። ኮንትራክሽን ለመጨረስ አመት ከ6 ወር ይቀረሻል። አዎ ኦኬ። እና ስለዚህ ቆየሁልሽ። ወንድሜን ልጠይቀው መጀመሪያ። እምነትህ ፕሮቴስታንት ነው? አዎ። እሺ እድሜክ ከ35 እስከ 40 ነው? እሷ የምትፈልገው እድሜው ከ35 እስከ 40 ነው። አንተ ግን ፊትክ ሲታይ ልጅ ትመስላለህ። ችግሩ ብቻ ዱባይ መሆኑ ነው። እሱ ደግሞ ከሮማኒያ ይሄዳል። ሃይማኖቱ ፕሮቴስታንት ነው። እድሜው 36 ነው። ኖረው ዱባይ ነው። ስራ አለው። ኦኬ ብያለሁ። ኦኬ ብያለሁ። ፎሎ አድርጋል። አድርጋታል። አንቺም ፎሎ አድርጊው እንድትጻጻፉ በውስጥ ስልክ ቁጥራችሁ እንድትቀያየሩ። ችግር አለው። ፈጣሪ ያሳካልን። መረረን እኮ እኛ እናንተ ትመጥ እያሳያችሁ ጡት እኔ እዚህ ይዘጋብኝ። እኔ የራሴን ጡት አሳይቼ አይደለም የሚዘጋብኝ። እናንተ እየመጣችሁ ስክሪን ላይ ጡታችሁን እያደረጋችሁ። ኧረ በፈጠራችሁ ተው ግን ተው። እሺ እና ምን ልክፈትላችሁ? መዝሙር ወይንስ ሙዚቃ? የሰርግ ዘፈን ወይ አገሬ ናት እሷ። አረ መዝሙር ነው የሚፈልገው እሱ። ተስማምታለህ? ቆይ ትወስን። ተስማምተሻል እናቴ? እሞክራለሁ። ችግር የለም እናወራለን። ፎሎ ተደራረጉሽ። ሙሳ ሀቢባ ተሼ የማርያም ልጅ። አንተ ተሼ የማርያም ልጅ ሆኖ ስምክ እንዴት ነው ፕሮቴስታንት የሆንከው? የብራዘር ኩሮስ ችግር የለውም። የጓደኛ የጀረሴ ነው እሱ የአካውንት አንዴ የጓደኛ አንዴ የወንድሜ 2 አይነት ቃል። ጌታ እንደዛ አይደለም። ሲሪየስ ጌታን አብዬ ጌታን። አይ ጌታን ካልካምናለሁ። እሺ ምን ልክፈትላችሁ? ሀይሎ ጋር ልክፈትላችሁ ወይንስ ምን ልክፈትላችሁ? መዝሙር አድርግ። መዝሙር ምን መዝሙር? አዲሱ እንደበት ኑሪ ተብዬ የሚለውን ልክፈትላችሁ? አረ እሱ አይመቸኝም። ምን ታደርጊዋለሽ? ታምራት ኃይሌ አቀባስ ሴት ናት። ሴት ሌዲስ ፈርስት። እሷ ትምረጥ። ጊዜ ለሴት ልጅ ቅድሚያ ስጥ። እሺ እኔም በዛ ነው ሜጀር የሚያደርጋት። ፕሮቴስታንት መሆኗን ሜጀር የሚያደርገው በዛ ነው፣ በመዝሙር ነው። በቃ ትምረጥ። ጎበዝ። እሺ ምረጪ መዝሙር። እሱ ይመረጥ። ችግር የለም። የሱ ይሆናል። አረ ጉድ ስትገባበዙ አደራችሁ። ርቦኛል። ምሳዬ እንድበላ ነው በፈጣሪ ስም። እንትና አርግተ ማን ነው ልጅ አዲሱን እኔ ልጋብዛችሁ፣ ግን የሰርግ አይደለም። ማሱ እንደ በግ ኑሪ ተጽፎ ጋር ፕሮቴስታንት እንዴት ነው መዝሙር ይደብራል ምትለው? ስለሽ መዝሙር ሲሆን እሱ ይሄ መዝሙር ግን ብዙም እንትን አይመቸኝም። ኦኬ ቲክቶክ ይዘጋል ወንድሜ። በጣም ወደ ስክሪን ስትጠጋ ቲክቶክ ይዘጋል። ራቅ አድርገው። በጣም አትለጠፋ። እንደሱ በቃ እኔ የሰርግ ዘፈን ልክፈትላችሁ፣ አትጨናነቁ። እስከ ልጅ ድረስ አልደረስንም። እኔ ውስጥ አልተነቃቀውም። ሰላም ነው። እንዴት ነሽ? አለሁልህ። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። እሺ ለማን መስፈርትክ? በእምነቷ ሙስሊም የሆነች ብለሃል ቅድም። ያ ትክክል። ሙስሊም የሆነች። እሺ እድሜዋ? እድሜ ከ25 እስከ 33። ከ25 እስከ 33። እሺ የት ሀገር የምትኖር?
በእውነቱ ካልኩኝ እኔ ለምሳሌ ማለት የትም ኢትዮጵያ ለምሳሌ አንተ የት ነው ያለኸው? አንተ በአካል እንድታገኛት እኔ ሀገር ውስጥ ነው የምኖረው፣ ኢትዮጵያ ውስጥ ነኝ። ኦኬ። ስለዚህ ኢትዮጵያ ያለች ነው የምትፈልገው ወይስ ከኢትዮጵያ ውጭ? ከኢትዮጵያ ውጭ ነው እንጂ። ለምን ከኢትዮጵያ ውጭ ፈለግ? ምክንያትህ ምንድን ነው? ከኢትዮጵያ ውጭ እንዴት እንደወጣ ታውቂያለሽ? አሁን እዚህ ቦታ ላይ ሆነን የማናወራቸው ይኖራሉ። በአጭሩ ግን ትንሽ ልንገርሽ። እንደ ኢትዮጵያ ወቅታዊ ጉዳይና እንደ አኳኋኑ ሁኔታ ሰው ለመበልጸግ ወይም ደግሞ ሰው ለማደግ ራሱን ለማሻሻል ኑሮውን ለማሻሻል የማያደርገው ጥረት የለም። ሀቁና እውነተኛውን ነገር መናገር ነው። ገብቶሻል አይደለ? ወደ ትዳር ሲገባ ደግሞ ብዙ መስፈርቶች አሉ። እዚህ ላይ የተናገርናቸው ብቻ ሳይሆን ተጨማሪ በቤተሰብ ደረጃ የሚያልቁ በእውነተኝነት ብዙ ነገሮች አሉ። እነዛ ተጨምሮበት በትክክለኛው ነገር ወደዛ አካሄድ ለመግባት እና ለዛ ነው ከውጭ የሚባልበት አንዱ ሚስጥር ራስን ለማሻሻል ነው እንጂ ራስን ለመለወጥ ኑሮን ለማሻሻል ነው። ያ ማለት እንግዲህ ብቻውን ማሻሻል አይችልም አንድ ሰው ወይም አንዲት ልጅም ብቻውን ማሻሻል አትችልም። ያለ ኑሮ ህይወቷን የምታበለጸገው ህይወቷን የምታቆየው ኑሮ ስትይዝ ወይ ኑሮ ሲይዝ ነው። ኑሮ ካልያዘ የራስን ህይወት ካልመራ ከባድ ነው። ውጭ መወጣ ከንቱ ነው የሚሆነው። ከአንድ ብርቱ ሁለት መድኃኒቱ እንደተባለው ለብቻ ከመጋፈጥ ኑሮን ህይወትን ለብቻ ከመጋፈጥ ሁለት ስንሆነ የበለጠ እንጋፈጣለን ነው። የስ ያ ማለት እንግዲህ እድገትን በዛው ልክ ነው ማለት ነው። ችግሩ ምን መሰለህ? አሁን ለምሳሌ ህይወትን ለብቻ ከመጋፈጥ አንድ ላይ መጋፈጥ ጥሩ ነው። አንድ ሰው ለብቻው በህይወቱ የስራ ችግር የብዙ አይነት ችግርን ለብቻው ከመጋፈጥ ይልቅ የኔ የሚለው ሰው ጋር አብሮ ችግሩን ሲያሳልፍ ይቀለዋል። ገባ? ባይዘው እኔ የራሴ የግል ስራ አለኝ ሀገር ውስጥ። ያው እኔ በካፌ ደረጃ ወይም በአንዳንድ ነገሮች እሰራለሁ። ግን የበለጠ ደግሞ የሰው ልጅ አሁን እኔ ይሄንን ከዚህ ትቼው ይሄንን ብሄድ ይሄንን 30-40 ሺህ ብር አከራይቼ ይሄንን ቤት መውጣው ማለት ነው። የራሴ እንዳልኩሽ መጀመሪያ እንዳልኩሽ ነው ነገሩ። መጀመሪያ እንዳልኩሽ ነው እና በትክክለኛ ህይወት ካለች በትክክለኛ አካሄድ ከመጣች እኔ ያለሁ። ያ ማለት እንግዲህ ብዙ ነገር አሉ። ልጅ ልፈልግ ይችላለሁ። ልጅን ደግሞ በአግባቡ በጊዜ መውለድም አለ። ገብቶሻል አይደለ? እኔ አሁን ልጅ እፈልጋለሁ። ያ ማለት ደግሞ ለመኖር የሚሰጠው ዋጋ ነው። አንዱና ትልቁ መስፈርት ያሁን ይሄ ነው። ከልጅ ጋርም ተያይዞ ነው። እዛም ሆነች ይሄ ነው ማለት ነው። እኔ ኤጀንሲ ልክፈት እንዴ? ወንዱም ሴቱም ትዳርን ከሀገር ለመውጫ እየተጠቀመበት ነው። ኤጀንሲ ልክፈት። ለማንኛውም የት ሀገር የምትኖር ዱባይ፣ ሳውዲ፣ የት አውሮፓ፣ አሜሪካ የፈለክበት ሀገር መጥራት ትችላለህ። ተመራጭ መሆን አለበት። ከአውሮፓና ከአሜሪካ የሚባለውን ነገር ለእኔ ማለትም እንግዲህ ጥሩ ሊሆን የሚችለው የምለውን ነገር እኔ ለንደን ቢሆኑልኝ መልካም ነው። በተለይ እንደ አርሰናል ደጋፊነቴ እንግዲህ ያ ማለት እንግዲህ ከምንም በላይ እኔ የምፈልገው ዋናው ኑሮ ነው። ኑሮ ማለት ከአሜሪካም ትሆን ከጀርመንም ትሆን ብቻ እሷ በእውነተኛ መንገድ ትገኝ፣ ትክክለኛው መንገድ ላይ ትሆን እንጂ ለራሴ የሚሆነኝ ባለሁበትም ደረጃ ላይ መልካም አልሐምዱሊላህ ጥሩ ነው። አሁን እዚህ ባለሁበት አሁን አንተ የሻይ ቤት ባለቤት ነህ አይደል? እኔ ምግብ ቤት እንደዚህ ሬስቶራንት ነገር አለ። ማሻአላ ሬስቶራንት ነገር አለክ። ግን ከኢትዮጵያ ወጥተህ መኖር ነው የምትፈልገው። ስለዚህ የምትፈልጋት ሚስት ከኢትዮጵያ ውጭ ነው መሆን ያለባት። ያ ሀገሩ እኮ እንዳልኩሽ ነው። ከአሜሪካንም ብትሆን ከአውሮፓ ችግር የለም። ከአረብ ሀገርስ? አረብ ሀገር ትንሽ ከበድ ሊል ይችላል። ለመሄድ እኮ የሚቀለው ከአውሮፓ አረብ ሀገር ይቀላል እኮ ለመሄድ። መልካም አካሄድ ወይም ደግሞ መልካም ሁኔታ ላይ ከሆነች ኦኬ። ዋናው ነገር
ተግባብተን እኛ ነው የሚመቸን ከሆነ እሺ። ስለዚህ አውሮፓ አሜሪካ ብዬ ልጻፍ፣ ወይ አውሮፓ ወይ አሜሪካ፣ እሱ ችግር የለም። አውሮፓ ወይም አሜሪካ። እሺ ኳታርም ቢሆን ችግር የለውም። ኳታር እኮ አረብ ሀገር ነው ወንድሜ። ቢሆንም ችግር የለውም። እሺ አውሮፓ አሜሪካ ወይም አረብ ሀገር። ያ እሺ መልኳስ ጸይም፣ ቀይ፣ ጥቁር? የመልክ ነገር ብቻ እኔ ሰዓት ደስ ትበለኝ ችግር የለም። እሺ ያ እኮ ግን ልብክ የሚደነግጠው ለጸይም፣ ለቀይ፣ ለጥቁር ችግር የለውም። አንዱን መምረጥ ግዴታ ነው። ምረጥ። ታውቂያለሽ እዚህ ጋር እኔ ሳያት ብቻ ደንገጥ ልበል፣ ያ ማለት ወደድኳት ማለት ነው። የትኛውም አንግል ትሆን። ቁመቱ ረጅም አጭር? ቁመት ሜትር ከ65 ወይ ሜትር ከ70 መካከለኛ ማለት ነው። ኧረ ረጅም ነው ለሴት ሜትር ከ70 ረጅም ነው የምልልክ ረጅም። እሺ ሜትር ከ60 ችግር የለም። እሺ አግብታ የፈታች ብትሆን ትቀበላለህ? ችግር የለም። አንድ ልጅ ካላት ሀሳብ የለም። ስራ ቢኖራትም ባይኖራትም ትቀበላታለህ? ስራው እንዴት እንደሆነ ከስራው ጋር ካልተጣጣምን አይሆንም። አንደኛ ስራው ውድ ነው ለሁለታችንም ለመኖር እስከሆነ ድረስ ማለት ነው። ያ ማለት እንግዲህ እኔ ነኝ የማስተዳድረው ማለት ነው። ይሄ ግልጽ ነው። ድሮማ ወንዱ ነበር የሚያስተዳድረው። አሁን ሁለቱም ሆነዋል። እኩል ነው። እኩል ነን ብለን የለ ወንድና ሴት እኩል ነው ብለን የለ ያው እኩል እያስተዳደርን ነው። እኩል ነው። ወንዱም ሴቱም ያስተዳድራል። እሺ አሁንማ ጭራሽ እንደውም ሴቱ እያስተዳደረ ያለበት ሁኔታ ላይ ነው ያለው። እሺ ስራ ግድ ነው ብለሃል። እሺ አግብታ የፈታች? ችግር የለውም። ልጅስ? እኔ አንድ ልጅ አለኝ። አግብቼ ከፈታው 2 ዓመት ብሎኛል። ኦኬ አንድ ልጅ አለ። ስለዚህ አንድ ልጅ ብቻ ነው የምትቀበለው? 2 ልጅ 3 ልጅ ቢኖራት አትቀበልም? አንድ ልጅ ብቻ ወይስ አንድ ልጅ ቢሆን ይመረጣል የሚለውን ነገር ነው። 2 ልጅ ቢሆን ችግር የለውም። ባይዘወይ እኔ አባዬ ወይንም ደግሞ አባዬ ያሉኝ እኔ ከኔ ጋር ሆነው አሳድጋለሁ። ችግር አለ እኔ አጅር ባገኝ እንጂ ችግር የለውም። እንደ ሙስሊም አጅር አገኝበታለሁ ኢንሻአላህ። ጎበዝ። አንድም ሆነ 2 ይቀበላል። አባ እያሉ እየጠሩኝ አሳድጋለሁ ብሏል እና ይህ መልካምነቱን ያሳያል። እሺ የረማንን መስፈርት አነብላችኋለሁ። የረማን መስፈርት በእምነቷ ሙስሊም የሆነች እድሜዋ ነገር አለ። እውነቱን ካልኩኝ ያው እንግዲህ ውበት እንደ ተመልካቹ ነው ይባላል። ጸጉር ያላት ጸጉሯ ማለትም ረዘም የሚል አንገተ ብርጭቆ ብትሆንልኝ ይመረጣል ይባላል። እንግዲህ እንደኔ ነው። ማትደራደር ጠንካራ የሆነች በዲኗ የማትደራደር ትልቁ ነገር ሰላት ላይ ቀጥ ብላ የምትሰግድ። ያ ማለት እንግዲህ ቤቱን ታሳምራለች። በየትኛውም ነገር ላይ ችግር ወይንም ደግሞ አንዳንድ ነገሮች እንከኖች እንኳን ቢገጥመን አላህ ሰታ አላህን የምትለምንበት ዱዓ የምታረግ ሰው ትሆናለች የሚል ነው። እኔንም ደግሞ ቁጭ ብላ ለመምከር ወይም የሆነ ስህተት ቢኖርም የተረጋጋች ትሆናለች ነው። አንዳንድ ጊዜ ትንሽ ፈጠን የማለትም ነገር ስለሚኖር ማለት ነው። ዲነኛ የሆነች ልጅ መልካም ሰዎች እና ቤተሰብ አክባሪ፣ ቤተሰቧን የምትወድ ዲና ጠንካራ የሆነች በጣም ጥሩ። እሺ የረማንን መስፈርት ላንብብላችሁና መስፈርቱን የምታሟይ እህቴ ካለሽ ኮዱን ጽፈሽ ትገቢያለሽ። አንደኛ በእምነቷ ሙስሊም የሆነች እድሜዋ ከ25 እስከ 33 የሆነ አውሮፓ፣ አሜሪካ ወይም አረብ ሀገር የምትኖር እና ማለት ጸይምም ቀይም ጥቁርም ብትሆን ችግር የለብኝም ብሏል። ረጅም የሆነች ስራ ግድ ነው፣ ስራ ያላት አግብታ የፈታችን ብትሆን ችግር የለውም። ልጆችም አንድ 2 ልጅ ችግር የለውም። እሱም አግብቶ ፈቷል። አንድ ልጅ አለው። አንድ ልጅ ነው ያለ ክረማን እሱም አግብቶ ፈቷል። አንድ ልጅ አለው። አግብታ የፈታች
እስከ 2 ልጅ ድረስ ችግር የለውም። ፀጉረ ረጅም አንገተ ብርጭቆ የሆነች በዲኗ ጠንካራ የሆነች ሴት ካለሽ የረማን ኮድ 10 ነው። 10 ነው። ኢትዮጵያ ውስጥ ነው የሚኖረው። ምግብ ቤት አለው። የራስህ ነው ምግብ ቤቱ። ምግብ ቤቱን ብላ እንዳትመጣ ደግሞ ተከራይተ ኖ የራሴ ነው። ጥሩ ግን ማለት ምግብ ቤት ካለ ከዛው አትሰሩም? ተጋብታችሁ ለምን እዛው አትሰሩም? ለምን ትሄዳለህ ወደ ውጭ? ቅድም እንደነገርኩሽ አያዋጣም። ኑሮ ውድ ነው። ቅድም እንደነገርኩሽ ነው እና ብዙውን ደሞዝ ዝርዝር የማይነገርበት እንዳታወራ እንደዚህ አይነት ነገር። ሰላም ብዙ ነገሮች ሰላም እፈልጋለሁ። እኔ ፖለቲካ ውስጥ መግባት አልፈልግም። እሺ በነገራችን ላይ ይህንን እኔ ላከራይቦ 30-40 ሺህ ማከራየት እችላለሁ። ከወጣሁም አሁን ከዚህ ላይ ይህ እንደዛ ከራይ ያ ማለት እንግዲህ ያው በየወሩ በአካውንት ይገባል። ያን ተጠቃሚ መሆን አለበት። ተጨማሪ ያለ ስራ ይሆናል። 107 ሰው 10 ጽፏል። 107 ሴቶች 10 ጽፏል። ለምን አታስገቡም? ሞዴሬተሮች ፕሊስ አስገቡልን። ቲክቶክ አትጠቀም። ቲክቶክ የማይጠቀም ሰው የለም በዚህ ዘመን። እናትና አባቶቻችን የሚጠቀማሉ ቲክቶክ በዚህ ዘመን። እነሱ አይደል ቀላል በእነሱ ነው የባሰ። ሁሉም ቲክቶክ ተጠቃሚ ነው። ሃይማኖት አባቶች ሁላ ቲክቶክ እየተጠቀሙ እያያቸው አይደል? የሃይማኖት አባቶች ሁላ አስተማሪዎች ሁሉም ያኩ የሚጠቀምበት ነው የመጣው። ሄር ነገር ከተጠቀምበት መልካም ነገሮችን ከሸመትንበት መልካም ነው። መልካም ነገሮችን ካልሸመትንበት ገደል ነው የምንገባው። ይሄን ነው ከበት ሁለት አይነት ነገር ነው። ትክክል። አንዱ ጥሩ ነገር አለው፣ ሁለተኛው መጥፎ ነገር አለው። ይህንን የራሳችን ወስነን የምናደርጋቸው ነገሮች ናቸው። ኢንቫይት አድርጉልኝ ቤተሰብ ፕሊስ ፕሊስ። ሞዴሬተር እኔ ራሱ መያዝ አልቻልኩም። በጣም ስለሚሮጥ ኮመንቱ ሊይዝ አልቻልኩም። ረዋን የምትሉ አይቻልም። ረዋን ልጄ ናት፣ እኔ ነኝ የምድራት። ረዋን አግብቶ ለፈታ ሰው ልጅ ላለው ሰው አልድራትም። ረዋንን ገና እሷ አላገባች አልወለደች ምንም ያላየች ልጅ ናት። አግብቶ የፈታ አግብታ የፈታች ልጅ ያላት አንድ የምለው ነገር አለ። ከአሁን ቀደም ሳልነግርሽ እኔ ገብቻ ጊዜ እና ያልሆነ ሰው ገብቶ ከወረድን በኋላ የተሰራሁትን እኔ ነኝ የማውቀው። እኔና ፈጣሪ እንወቀው እና አንዳንድ ጊዜ የሚገቡ ሰዎች ቼኬር ራሳቸውን ጠብቁ። መልካም ማለት ነው። ለምሳሌ ንገረን እንድናውቀው፣ ለእኛም ይጠቅመናል። ንገረን፣ ትምህርት ይሆነናል። ያለ ፍላጎታቸው ዝም ብለው ይገቡና ይተነፍሳሉ። ከዚህ ጋር ኦኬ 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 የሚለው ነገር ይሆንና ዝም ብሎ መውረድ አለ። ተሻረል አሁን እኔ በዛሬ በወሬ ይሁን በወርፈ ምናምን ይሁን ነው የገባሁት ይመስለኛል እንደዛ። እሺ እና ሰዎች ሲገቡ በእውነተኝነት ተንተርሰው መስፈርቶችን አይተው ቢገቡ መልካም ነው ለማለት ነው። አዎ ገብተው ደግሞ ባይሳካ ብር ስለማይከፍሉ በነፃ ስለሆነ የምትከስሩት ነገር የለም። ካልተሳካ ደግማችሁ መታችሁ ሌላ ሰው ትሞክራላችሁ። ምንም ችግር የለም። ዋናው ነገር ገንዘባችሁን እንዳትበሉ፣ ከማንም ጋር ገንዘብ እንዳትላላኩ። እኔ ትልቁ አላማዬ ባለትዳር እንዳይማግጥ ነው። ያለ ቪዲዮ የሚያጋቡ ሰዎች አሉ አይደለ? ግን ቪዲዮ አይደለም የነሱ። እኔ በቪዲዮ የማደርግበት ምክንያት ባለትዳር ወንዶች ባለትዳር ሴቶች እንዳይማግጡ ነው። ባለትዳር ወንድ እንደዚህ ቪዲዮ አብርቶ ትዳር አይፈልግም። ለምን? ሚስቱ ታይበታለች። ቲክቶክ የማይጠቀም ሰው የለም በዚህ ዘመን። እናት አባቶቻችን እንኳን በዚህ እድሜያቸው ቲክቶክ ያያሉ። ላይቭ አይገቡም እንደኛ እንጂ ቲክቶክ ያያሉ። ስክሮል እያደረጉ ያያሉ። ያ ማለት ደግሞ የትም ቦታ ላይ ይደርሳል። እኔ አሁን ከዛ በኋላ ከዛን ጊዜ ከአንቺ ጋር ከገባው በኋላ ያልደውልልኝ ጓደኛ የለም፣ ያልደውልልኝ ቤተሰብ የለም። ሁሉም እንግዲህ ይጠቀማሉ። እውነተኝነት ባይሆን ኖሮ አንቺ ጋር አልገባም፣ እዋረድ ነበር ማለት ነው። እኔ ወይ ትዳር ቢኖር ስለን ለምን መደጋገም ያስፈልገዋል? ያልሆነ ሰው እየገባ ከአንቺ ጋር እዚህ ጋር ከኔ ጋር የሆነ ነገር እሺ መራባ ምናምን ነገር ብሎ መውረድ ተገቢ አይደለም። መረጋገም እንዳይሆን እውነተኛው ነገር በትክክለኛው መንገድ ሰው ቢገባ መልካም ነው ለማለት ነው። ወላሂ ትክክል ነህ። ይሄ ነው
ሁሉም ያልፋል። ቪዲዮ አብሪ። ሁሉም ያልፋል። ቪዲዮ አብሪ። ኢንቫይት አድርጌሻለሁ። ካላበራሽ እነግርሻለሁ። ውዴ 1 2 3 4 5 6 7 8 9 10 ቻው 10 ቆጥሬ ወዲያው ነው የምሸኛችሁ። ቪዲዮ ካላበራችሁ አዩ ነኝ እንዲህ መስፈርቱን ያላስመዘገበ ልጅ ስልክ ተደውሎበት ነው ልጅ አለ። ቪዲዮ 10 እየጻፉ ነው። ግቡ እሺ። እንዲፈራለው በጣም በእናትሽ እኔ እንደዚህ ነገር ስለ ራሴ እንጂ ስለ ሶስተኛ መሆን አልችልም። ግን እኔ ኃላፊነቱን የማልወስድ ከሆነ ሰውን ማግኘቱን ብቻ ከሆነ የምትፈልጊው አንቺ እዛ ከሄድሽ በኋላ የምትከፍይ ከሆነ ጋይስ የምታውቁት እግሯ ከገባ በኋላ የምትከፍሉ ቀድሞ መክፈል ብሯን ብትበላ ማን ኃላፊነት ሊወስድ ነው? ራሱ ከፍሎ ፕሮሰሱን አድርጎ ከዛም በቃ አግብቶ የሚወስዳት ነው የምትፈልገው። አግብቶ ሚስት አድርጎ ወደ ከግብፅ ሀገር ወደ ሌላ ሀገር የሚወስዳት። ግን እኮ አንቺ ታምነሽ ትኖሪያለሽ ወይ ነው እኮ ብትጠፋ እኖራለሁ፣ ችግር የለውም። ትጠፋለሁ። በእሱ ኃላፊነት አንድ እንደሚሄደው በእሱ ኃላፊነት እየሄዱ ግን እንዴት ነው የሚጠፉት? እንዴት ነው የምትጠፋው? በአንተ ስር ሄዳ መጥፋት አትችልም። ስለዚህ ልትረዳት ልትወስዳት የምትችል አካል ካለክ እባክህ ማር ብትረዱኝ ድረስ ስለኝ ነበረ። ፎቶሽን ለጥፌ ጉዴ ፎቶሽን ለጥፌ እዚህ ላይ በፎቶ ላይ የምትመለከታት እኔን አፕሪሼት አደረገሻለሁ። እኔ እውነት ነው፣ በጣም ድንቅ ስራ ነው ሀቡ። ይሄ አሁን ያልሽው ነገር ምርጥ እርዳታ ነው፣ ጥሩ ነገር ነው። መልካም ሰዎችም እኮ ይመጣሉ እዚህ ጋር ሳንቲም ማውጣታ ስለሆነ፣ ሁለተኛ ደግሞ ከሄድ ስራ ደግሞ እየሰራች ነው። እሷም ደግሞ ለከሄድ ነው እየሄደች ያለችው። በእውነተኝነት ስለመጣች አንቺ ትክክለኛው መንገድ አሁን ይደሽላታል። በጣም እኔ አፕሪሼት አደረጉ። እሰራልሻለሁ። በቃ ማሪ ችግር የለም። እሺ እሺ ሀቡ በጣም ነው የማመሰግነው። እንዳስታውስሽ ፎሎ ላድርግሽ እና ፎሎ አድርጌሻለሁ። ጭራሽ ፎሎ ሳታረጊኝ ነው እርዳታ የፈልገሽ የመጣሽው? ኧረ አድርጌሻለሁ ሀቡ። ይህን አካውንት ፎሎ አላረግሽም? አዲሱን አካውንት የኢትዮጵያ የሚለው ዛሬ ላይ የገባሁበት እሱን አላደረጉትም። ያንቺ ፎሎ ነው ስላረግሽ እንጂ ያንቺን ሁሉንም ፎሎ ማደርገው። እሺ እኔ እናት ፎሎ አድርጌሻለሁ። ቪዲዮ ሰራልሻለሁ። ኢንሻላህ አሪፍ ሰው አግኝተሽ ሄደሽ እዛ በቃ የሆነ ቀን ሀቢባ በምትባል ሰው ነው እኮ ይህን እድል ያገኘሁት ያለሽ። አልረሳሽም ከሄድኩኝ ያሳካል። ያመሰግናለሁ እኔ እናት። እሺ እናቴ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አሜን። እኔ እኮ በጣም የምትገርም ወይ ጉድ ምናምን ታያላችሁ ቪዲዮ ስሰራላት እና ስታገኝ ላችሁም ወይኔ እዛኔ የሳቅንባት ልጅ ናት ትላላችሁ። ሄዳ የምትፈልግበት ሀገር ሄዳ ፍልስስ ብላ ቪዲዮ ፖስት ስታደርግላችሁ ለወይኔ ወይኔ የዛለት ሙድ ያዝንባል ልጅ ናት። እኛ እዚሁ ሙድ እያዝን እሷ የደረሰች ትላላችሁ። ታያላት። ይሳካላት። አሜን። ሰላም መጣው ጀን ታጥቤሽ አንቺ ነሽ ተረኛ አውሪያቸው። ዝም እንዳትዪ። እንዴት ናችሁ? ሰላም ናችሁ? ኑሮ እንዴት ይዟችኋል? ቢያቸው አንቺ ያው ስለ ኑሮ ነው የምታወሪው። የኑሮ ውድነት አሳስቦሻል። እሺ ማሪ አውራቸዋለሁ፣ ችግር የለም። እንዴት ናችሁ የአቡ ፋሚሊዎች? አውሪ ተብያለሁ። እስኪ እንደኔ ስለ ኑሮ የምታስቡ ተቀይመንሻል እና በቃ የኢትዮጵያን ወንዶች አላገባም ስላለሽ በጣም ተቀይመንሻል። ይቅርታ። አይ ስልክ እኔ ከኑሮ አንጻር ነው እንጂ እኔ የራሴ ፍላጎት አልነበረም። ማለት ኑሮ እኮ ለአንቺ ብቻ ነው እንደ ኑሮ? አይ ድጋሚ መች ነገር አልፈልግም። የሰው ልጅ አንዴ ነው በህይወቱ ነገር የሚያሳልፈው፣ ድጋሚ ማሳለፍ የለበትም አይደል እንዴ? አጠፋ? አይ አላጠፋሽም። ቢሆንም ግን
ከዛ መጥቶ ይነግረናል መልሱን። ኮዷ 08 ነው። መልሳ ስትመጣ ሰላምን አስገቧት። ድሮ እናት ሲጀምር የዚህ ቤት ፋሚሊ ናት። ስለዚህ አሁን ተረኛ ወደ አሌክስ እንሄዳለን። እዚህ ግን ቲቪ ስለሚንጫጫ አንዴ ወደ ውስጥ ልግባ አውራቸው። አንዴ ቡናዬን አድርሼ ልምጣ መኝታ ቤት። እሺ ደግሞ እስራኤል ቢሆን ደስ ይለኛል። በእነዚህ መስፈርቶች የምታማሉ ካላችሁ ለመቀበል ዝግጁ ነኝ። ሞር ደግሞ ሀይባት ምጣና ከሷ ጋር ሙሉ መስፈርትን አስመዘግባለሁ። ቅድሚያ ያረዝማል። ከብቶች አሉ ምናምን ስትይኝ ያው ከብት ጠባቂ ነኝ። በጎች አልሰማሁም። በጎችን ለአረፋ እንዳታስወድድብን እያልኩት ነው። ለዛ ነው። ኦኬ እሺ። አሁን ወደ ሸጡ በጎች ለአረፋ እንዳታስወድድብን። እሺ አሁን የአሌክስ ተራ ነው። አሌክስ መስፈርትህን ትናገራለህ። ከሃይማኖት ጀምሮ የምን እምነት ተከታይ ትሆን? ኦኬ ፈርስት ኦርቶዶክስ። ኦርቶዶክስ ኦኬ። እድሜ ማይቢ ከ25 እስከ 35 ከ25 እስከ 35 እስከ 30 እስከ 30 እስከ 30 እሺ። የት ሀገር የምትኖር? ኦኬ እኔ ስራ ቦታ አዲስ አበባ ነው አሁን ለጊዜው። እሺ የምኖረው ግን ጋላባት ነው። ጋላባት ማለት መተማ ቦርደር የሱዳን አካባቢ ነኝ። ደላላ ነህ እንዴ? አይደለሁም። ጋላባት ልጅ ነው ሲባል ስለምሰማ። እሺ የሱዳን ልጅ ነኝ። የዛ የመተማ ልጅ ነኝ። ቅርታ ኦኬ። ስለዚህ ጋላባት የምትኖር ከሆነ አሁን ሚስት ከአዲስ አበባ ካገኘህ እንዴት ልትሆኑ ነው? እዛ ጋላባት ይዘካት ልትሄድ ነው? አይ ነው አይ መውጣት ፈልጋለሁ ከአፍሪካ ወጥቼ ምናልባት ከተሳካ ወደ እስራኤል አሊያ ደግሞ ወደ አውሮፓ ነው መሄድ የምፈልገው። ስለዚህ እስራኤል ወይም አውሮፓ ያለች ብዬ ልጻፍ? ያ እስራኤል ወይም አውሮፓ። እኔ የውላችሁ እናንተን ስድራችሁ እኔ ትልቅ የመንፈስ እርካታ አገኛለሁ። ያላገኛችሁ ቪዲዮ ሰራላችኋለሁ፣ አገናኛችኋለሁ። ህልማችሁ ይሳካል። የምትፈልጉበት ሀገር የምትፈልጉት አይነት የትዳር አጋር አግኝቼላችሁ እድሜ ልካችሁ ስትመርቁኝ ትኖራላችሁ። እኔ ምንድን ነው ጥቅምሽ እኛን በማጋባትሽ ብትሉኝ የመንፈስ እርካታ አገኛለሁ። ደስ ይለኛል። የሆነ ሰው በእኔ ምክንያት በቃ ደስተኛ ሪሌሽንሽፕ ሲኖር ሳይ እኔ እደሰታለሁ። ተስፋ አለን አቡይ ባንቺ ኢንሻአላህ። እሺ እስራኤል እና አውሮፓ ብዬ ጽፌያለሁ። እሺ ካሊያ ደግሞ ምናልባት እንደ ሌላ አማራጭ ደግሞ ደቡብ አፍሪካ ቅርብ ነች፣ እዚህኛ ጎረቤት ሀገር ነች። እሺ ደቡብ አፍሪካ። ሴት ግን ይኖራል ደቡብ አፍሪካ? የሀበሻ ሴት? አዎ ይኖራሉ። የሀበሻ ሴት ኢትዮጵያዊ ነፍ ናቸው። እንደውም አሁን በኢንቦክስ ማውራት ጀምሬ የነበረ ስላልተሳካልኝ። አንተ በጣም ሚስት ፈላጊ ሪሰርች ይሰራል። በኢንቦክስም ያሳድዳል፣ ይፈልጋል። እኔ እኮ በጣም ነው። እሺ ቅድምም እኮ አይንክ ሲቀላውጥ እኮ ይችካሉ ኮመንት ላይ ስትሳሳ። አይ ነው ኮሜንት ያነበብኩ ስቃለሁ። እኔ ኖርማል ያው ችግር ኮሜዲም ነኝ። ጎበዝ ይመችህ። ይሄ ኑሮ ካልሳቅንበት በስተቀር እሱ መሳቂያ ነው የሚያደርገን። እሺ መልኳ ጸይም፣ ቀይ፣ ጥቁር? ቆንጆ የሆነች ቀይም ሳትሆን ኖርማል ጸይም፣ የጸይም ቆንጆ፣ የጸይም ቆንጆ። እሺ ቁመት? እንዲህ ሁሉም ፈልገህ ቆንጆም ፈልገህ ወደ ተሻለ ሀገር መሻገርም ፈልገህ እንዴ ይሆናል እንዴ? አይ ነው እኔ የትም ሀገር ብትሆን መልከጥፉ ና ብትለኝ አልሄድም። አብሬያት ስሆን ከእሷ ጋር ማፍር ከሆነ ለምን ያስከትለኛል እሷ? እሺ
እሺ የጸይም ቆንጆ ብዬ ጽፌያለሁ። ቁመቷ አጭር፣ መካከለኛ እሺ ስራ ቢኖራትም ባይኖራትም ለምሳሌ መስራት ስራ የሌላት ብትሆን ስራማ አይ ነው ያው ስራ ግዴታ ነው። ምክንያቱም ያው ከኢትዮጵያ ውጭ ስንወጣ ሊከብደን ስለሚችል ሂደን ጥገኝነት መቼም ከሰው አንጠብቅም። የራሳችን ሆነ የግል ስራ ሊኖር ይገባል። ኦኬ ስለዚህ yes you can no you are right hand like teach me how to use both my hands. we don't we use only our right hand. ያልወለደች አንተ አላገባህም አልፈታህም አልወለድክም? አዎ እርግጠኛ ነህ ከፍቅረኛ ካልወለድክም? ኧረ አልወለድኩም። ነገ እኔ በመስፈርትክን የምታሟላ ሴት አገናኝቼክ ለፍታ አውሮፓ ከወሰደችክ በኋላ ልጅ ከኔ አለው ብላ አንዲት ሴት ብትመጣ ልጅቷ በእኔ ነው የምታዝነው። አቦ አንቺን አምኜ ነው ና ሚዩት ነክ እርግጠኛ ነኝ 100% ያ ምን መሰለህ አንተ እዚህ እዛ ያልካት ሴት ካለች ልክ አንተ ደህና ሀገር መግባትክን አሪፍ ላይፍ መኖርክን ስታቅ የደበቀችው ልጇን ይዛ ትመጣለች። ከሱን የወለድኩት ትላለች። ያኔ ያው ላይፍ ይበላሻል። ስለዚህ በደንብ አስብ አለ እዚህ እዛ። ኧረ እኔ ኖርማል እስካሁን ምንድን ነበረ ፕሮቴስታንት እድሜው ከ35 እስከ 40 ከ35 እስከ 40 ጎበዝ ሴቶች ጎበዛቸዋል። እንደዚህ እድሜ ጠገቡን ምረጡ። ወጠጤ ምንም አያደርግ መዳረቅ ነው። ማዲያት ነው የምታወጨው ስትዳረቅ። እሺ ምንም አይነት ሱስ የሌለበት ምንም አይነት ሱስ የሌለበት ምንም ያለ ግን ያለ ምንም አይነት ሱስ የሌለበት እስር ቤት ነው ያለው። እናቴ ምንም አይነት ሱስ የሌለበት አይ ጽፌልሻለሁ ከተገኘ እኔ ምን አገባኝ። የሌለበት እሺ የት ሀገር የሚኖር? አረብ ሀገርና ኢትዮጵያ ይሁን። አረብ ሀገርና ኢትዮጵያ ማይኖር በግልጽ አትናገሪም? ዳርዳር ከምትይ አረብ ሀገርና ኢትዮጵያ ካልኖረ የት ይኑር? አሜሪካ፣ አውሮፓ? እንደዚህ በግልጽ ነገር አውሮፓ እና ታዲያ አሁን አውቀሽ አንቺ አሜሪካና አውሮፓ አለች እንዳትባይ ብለሽ አረብ ሀገርና ኢትዮጵያ ማይኖር። አረብ ሀገርና ኢትዮጵያ ካልኖረ ወይ አውሮፓ ወይ አሜሪካ ነው። ሌላ የት ይኖራል ያልኩሽ? ከዛ ሌላ ሀገር ከየትም ቢሆን ኖርማል ነው፣ ችግር የለም። ለምሳሌ አፍሪካ ሀገር ጋና ቢኖር ናይጄሪያ ቢኖር ኢትስ ኦኬ ትቀበይዋለሽ? ችግር የለው። ሆን ብዬ ከናይጄሪያ ሁለት ማመጣለሽ። ሆን ብዬ ቪዲዮ ሰርቼ አፈላልጌ ከናይጄሪያ ወይ ከሱዳን ምናምን የሚኖር ነው ማመጣለሽ። በግልጽ ተናገሪ፣ አትፍሪ። ማንም አንቺ ላይ የመፍረድ መብት የለውም። የመረጥሽውን ይሄ አሌክስን ያሸማቀቀሽ አይደለ? ቅድም እንትን ኑሮ ላይ ገንዘብ ላይ ፎከስ ታደርጊያለሽ ብሎ እንዳትሰሚ። የመረጥሽውን ህይወት የመኖር መብት አለሽ። ዋጋሽን የምታውቂው አንቺ ነሽ። ይገባሻል። ምንም ነገር ብትፈልጊ ይገባሻል። ምንም ነገር ከአንቺ አይበልጥም። እሺ በሰዎች ጫና ምክንያት የምትፈልጊውን ነገር ከመናገር ወደኋላ እንዳትዪ። ሚሊዮነር ነው የምፈልገው የማለት መብት አለሽ። ማንን አገባው? ህይወቱ ያንቺ፣ የምትኖሪው አንቺ። እሺ ፋሽን በግልጽ ተናገሪ። ይሄ ለራስሽ ያለሽን ዋጋ ነው የሚያሳየው። በራስ መተማመንሽን ነው የሚያሳየው። አውሮፓ ሆነ አሜሪካ ሆነ የትም ቦታ ያለ ሰው ለአንቺ አንቺ ብትበዥበት እንጂ አታንሽበትም። ለማንም ሰው ዋጋሽን ወቂ። እሺ ማለት አንቺ ውድ ነሽ። 100 ሜትር ከ70 የሆነ እኔ ሜትር ከ60 መልኩ ቀይ፣ ጸይም፣ ጥቁር። አይ ጸይም ይሁን እኔ ቀይ ስለሆንኩ ማለት ጸይም እና ረጅም ሜትር ከ70 ሜትር ከ70 ኦኬ ነው ለወንድ ልጅ። ሜትር ከ70 መካከለኛ፣ ረጅም ኦኬ። እሺ እና ስራ ቢኖረውም ባይኖረውም ትቀበይዋለሽ? ስራ ስራ ይኖረው ችግር ምንም አይነት ስራ ይኖረው
ስራ ከሌለውማ ምን ዋጋ አለው? አንቺ የኑሮ ውድነት የሚያሳስብሽ ሴትዮ 1 ቀሚስ 10,000 ብር ገባ ብለሽ እንቅልፍ የምታጪ ኮረሪማ ኪሎ 2,500 ገባ ብለሽ እዚህ ጋር የምትጨነቂ ግድ ነው። ስራ ከሌለውማ ምን ያደርጋል? ስራ ያለው እሺ። አግብቶ የፈታ ቢሆን ትቀበይዋለሽ? ያላገባ ያልወለደ ሴት የማያውቅ አዎ ማለት ኧረ የለም እናቴ፣ በ16 እኮ ነው የሚጀምሩት። ሴት ማያውቅ ማለት ድንግል ካልሽ እኮ ድንግል ማለት ነው የምትፈልጊው። አዎ እኮ ይሁን፣ ችግር የለውም። አንቺስ ነሽ? አዎ። ዋው ሴት ማያውቅ እኔ የሚገኝ አይመስለኝም፣ ግን እንሞክር። በዚህ ዘመን ከተገኘ እኔ እንጃ ጊነስ ቡክ ላይ መመዝገብ አለበት። እውነት ተስፋ አታስቀምጪ። የኔ ልጅ ትልቅ ቢሆን ኖሮ ልጄን ነበር ምድርሽ። እንዳንቺ አይነት ጨዋ በዚህ ዘመን ድንግልናዋን ይዛ እስካሁን የተቀመጠች በእውነት ልጄን ነበር ምድርሽ። ግን ልጄ ገና 9 ዓመት አልሞላውም። አንቺንማ ለልጄ ነበረ። እሺ የሰላምን መስፈርት ላንብብላችሁ። መስፈርቷን የሚያሟላ አይኖርም። ዝምነቱ ፕሮቴስታንት የሆነ እድሜው ከ35 እስከ 40 የሆነ ምንም አይነት ሱስ የሌለበት፣ ምንም ጫት ነሽ፣ ሲጋራ ነሽ፣ መጠጥ ነሽ፣ ሴት ነሽ፣ ምንም አይነት ሱስ የሌለበት አውሮፓ አገር የሚኖር ጭራሽ አውሮፓ ተቀምጦ ያለ ሱስ። እሺ ጸይም ረጅም። እግዚአብሔር ይመስገን ቆንጆ አይደለሁም። የምኖሪ በእኔ አይን ገብታለሁ። አረብ ሀገር ደግሞ አረብ ሀገር ብዙ ምርጫ አይደለም። ችግር የለውም። ፍላጎቱ ነው የሚኖረው እዚህ ማንም ሰው። ኦኬ ይሁንሽ። አይ ምናልባት እኔ እዚሁ አዲስ አበባ ወይም ኢትዮጵያ ውስጥ መኖር ከቻልሽ የኔ ምርጫ እዛ ስለሆነ ወይም ወደ አውሮፓ። ኢትዮጵያ ውስጥ አልፈልግም። ሲጀመር ኢትዮጵያ ውስጥ አልፈልግም። ኦኬ እሺ። ሶሪ አልሆንሽም። እውነት ነው ማለት ነው። እኔ ደግሞ ከኢትዮጵያ ውጭ ማግባት አልፈልግም። ኧረ ይመችህ፣ ችግር የለውም። ኦኬ እሺ። ምንድን ነው ህዝቡ እየሳቀ ነው ኮመንት ላይ። ምን ብላችሁ አስቃችኋቸው ነው? እስኪ ንገኔን እንጋባ ስላት ኢትዮጵያ ወንድ አይመቸኝም አላለች። ሰላም ከሀገር ውጭ ነው የምትፈልጊው? ማሪ እኔ ከሀገር ውጭ ነው የምፈልገው። እንግዲህ ሴቱ ሁሉ ከሀገር ውጭ ብሏል። ያሉት ወንዶችን ማን ሊያገባቸው ነው? ኢትዮጵያ ውስጥ ያሉት ወንዶች ማን ያግባቸው? እሺ ሁሉ ማሪ አሁን ኢትዮጵያ ውስጥ ኑሮ ከባድ፣ ኢትዮጵያ ውስጥ ኑሮም ከባድ ነው። 1 ቀሚስ በ10,000 ብር ገዝቶ እኔን አያኖረኝም አምናለሁ። ኢትዮጵያ ውስጥ ኑሮ ከባድ ነው። ቀሚስሽን ራስሽ አገዥም እንደ እሱ ለምን ይገዛልሻል? ቀሚስ ከሱ የሚጠበቀው የቤት ኪራዩን ይክፈል፣ አስቤዛ ያደርግ። ቀሚስሽ ማን ሄደሽ ሜካፕሽ በራስሽ እንጂ አንቺ ሳሰሪም እንዴ አይወዱም። በራስሽ ኢትዮጵያ የሚኖሩ ወንዶች አይወዱም። ማሪ በራስሽ ራሱ ምንጭ ነገር አይወዱም፣ ይቀናሉ። አይ ሁሉም አይደሉም። አታውቂያቸውም። አንቺ የኢትዮጵያን ወንዶች አታውቂያቸውም። የሆነት ራችን ተጨባጭ ሁኔታ የኑሮ ውድነት ተቋቁሞ ህይወቱን የሚመራ ወንድ ነው ያለው ኢትዮጵያ ውስጥ። ኖርማሊ አንቺ ያደግሽበት ኮንቲኒቲ ሊሆን ይችላል፣ ግን እንደዛ ብለሽ አንቺ መፈረጃችም። አሌክስ ጉድ ፖይንት፣ በእውነት ትልቅ ነጥብ ነው የተናገርከው። አሁን በዚህ ባለንበት የኑሮ ውድነት ኢትዮጵያ ውስጥ የኢትዮጵያ ኑሮ ውድነት ተቋቁሞ የሚኖር ወንድ ጀግና ነው። ምንም ነገርን ይቋቋማል። ገባሽ? እውነቱን ነው። ግን ያንቺን ሀሳብ ለማስቀየር አይደለም፣ መብትሽ ነው። ከፈለግሽበት ሀገር መምረጥ ትችያለሽ፣ መብትሽ ነው።
ስለ ኢትዮጵያ ኑሮ ኑሮ እንዴት ነው? ኑሮ እግዚአብሔር ይመስገን ያው ያለውም የሌለውም እኩል እየኖረ ነው። እናንተ አግብተህ እዛው ለመኖር ነው ሀሳብክ? አይ ነው አሁን መስፈርት ቀይሬያለሁኝ። ከአንድ ወር በፊት ገብቼ ነበር አቡ ያንቺ ጋር መስፈርት አስመዝግቤ ግን ሳላገባ ነው የወጣሁት። እሺ ስለዚህ እኔ ባለሙያ ታገባው አንተ ወይስ ከሀገር ቤት? ባለሙያ ነኝ እኔ ኢትዮጵያ ውስጥ የአዲስ አበባ የኤሌክትሪክ ሰራተኛ ባለሙያ ነኝ። አዲስ አበባ ላይ ብዙ አመት ሰርቻለሁኝ። በምሰራውም ስራ አይደለም ለራሴ ለቤተሰብም እተርፋለሁኝ። ባለሙያ ስለሆንኩ ብዙ ነው የሚከፈለኝ። የራሴ ግል ስራም አለኝ። ግን ኖርማል ደግሞ የራሴን ላይፍ ደግሞ ሳስብ ከሀገር ውስጥ ወጣ ብዬ መኖር እፈልጋለሁ። ከዚህ በኋላ መስፈርቴን ለመቀየር ስላሰብኩ ሜይ ቢ ወደ አውሮፓ መሄድ ስለምፈልግ እዛ ነው ማግባት እንፈልገው። እውነቱን ለመናገር እኔ የምኖረው ካታር ነው። እኔ ራሴ ከካታር ወደ አውሮፓ፣ ወደ አሜሪካ፣ ካናዳ። ለምንድን ነው ግን ሁላችንም ማን ሊኖር ነው ኢትዮጵያ ውስጥ? ቆይ ኢትዮጵያም ያለን አረብ ሀገርም ያለን ሁላችንም ወደ መጉረፍ ነው የምንፈልገው። ያው ሁሉም በጊዜው በተራው ይኖርባትና ተራው ሲደርስ ባለ ጊዜው ባለ ተራዎች ሲኖሩ ቀጣይ ይለቃል፣ ይቀየር ይሄዳል። ባዶ ትሆናለች ሀገራችን። ሁሉም እየለቀቀት ይሄዳል። ነው በፍጹም እዛ የሚኖሩ ሰዎች እኮ እኛን እያስፈራሩ እንዳንኖር እያደረጉ ነው። ብዙ ነገር ስለ ኑሮ ውድነት ሲያወሩ አሁን ኮሮሪማ 2000 ብር 2500 ብር ገበል እያሉ እዛ እኛን እንዴት ለማለት እናስብሽ? ኮሮሪማ በጣም የሚያስፈራ 2500 ብር እያሉ እዳ አለባት። አዎ ማሬ ኪሎ 2500 ብር ነው እያሉ ነው። እና እኛ እንዴት ለማለት እናስብ? ኢትዮጵያ ውስጥ እንዴም አንቺ በጣም የኑሮ ውድነት በጣም አሳስቦሻል። ለዛ የኑሮ ውድነት በጣም አሳስቦሽ ነው ትዳር ለመያዝ የወሰንሽው? ብቻዬን ከምጋፈጥ ከባል ጋር ልጋፈጥ አረ ለመሰለሽ ቅድም ምን አልፈልገው የኑሮ ውድነት ቅድም አሁን አንድ ቀሚስ 10,000 ብር ገዝቶ አያኖረኝም ማለት አሁን ደግሞ ኮራሪማ ኪሎ 2500 ብር ነው። ስለዚህ የኑሮ ውድነት በጣም ሀሳብ ውስጥ ከቶሻል። ጠይቅሽ እስኪ። እሺ እኔ ያለሁት ግብጽ ነው እና እሺ በአንቺ ኃላፊነት እኔ የቻልኩትን ብር ሞልቼ የሚወስደኝ ሰው ካገኘሽ በአንቺ ኃላፊነት በእኔ ኃላፊነት እኔ ማምነው ሰው የለም። እውነቱን ለመናገር አብዛኛው ሰው አጭበርባሪ ነው፣ ከሃዲ ነው። ብሩን ከበላ በኋላ ቢክድስ ወስዶሽስ አይዶን ነው። ከግብጽ እንዴት ነው የሚኬደው? እነዚህ ሁሉ ነገር አላውቅም። ስለዚህ ፕሮሰስ ነው የሚወጣው እና ፕሮሰስ እዚህ እኔ የቻልኩትን ሞልቼ እንደገና በአንቺ ኃላፊነት የሚረዳኝ ሰው ካገኘው እሺ። ቆይ በትዳር ቢወስድሽ አንቺ የውሸት ትዳር ተጋብታችሁ ብር ከፍለሽ እንዲወስድሽ ነው የምትፈልጊው? ብር ትንሽ የሚረዳኝ ከሆነ እንደዚያም ከሆነ በትክክለኛ ትዳር ከሆነ ምን ፈልጎ ይረዳሻል? ማሪ የውሸት ትዳር ከሆነ እኮ እሱ ለጥቅሙ ነው የሚወስድሽ። የውሸት ትዳር ከሆነ አይነካሽም አንቺን ይወስድሻል እንጂ የእውነት ትዳር ከሆነ ነው በቃ ሚስቴ ትሆነኛለች ብሎ አንቺን ሳያስከፍል የሚወስድሽ። ወይ ያለሽን አግዘሽ እሱ ማግዞሽ የሚወስድሽ የእውነት ትዳር ሲሆን ነው። ብዙ ብር ነው እንደሚፈጀው ከግብጽ ወዴት ነው መሄድ የምትፈልጊው? የትም ብቻ ከዚህ መወጣበት መንገድ ነው የምፈልገው። ለምን ከዚህ ከኢትዮጵያ እስከዚህ በበረሃ ስለሆነ የመጣኝ ቅድም ዶንት ወሪ ዩኬ እኮ ነው ያለው። ለምን ይሻላልሽ በእንግሊዝ? ለምን እንደ እሷ የምትፈልገው ከዚህ መምጣት እኮ ነው። እኔ ደግሞ ከዚህ የምትመጣ ከሆነ እኔ መጣ እዚህ ወደዛ የምትለኝ ምን ይሰራል? እኔ ራሱ አሁን ፈጣሪን እያመሰገንኩ ነው ያለው። የሆነ እድሜ እንኳን ምስክሮ ተገኘ። በእድሜ ካሳብ ያረጋጋው በእናትህ ሞራል የሚባል ነገር ላይ ያደራሽን ሀቢቢ ይረማል። አይ አንዳንዴ ትንሽ ሞራል ጋር ምናምን ብዬ ነው። ምናልባት አይ ምንም ችግር የለውም። ነገሮችን በገጽ እየተከራከርን እሷ አግብቶ የሚወስዳት
ትንሽ ገንዘብ ሰጥተው እሱ እንደ እርዳታ አግብቶ የሚወስዳት ሰው ነው የምትፈልገው። ሌላ ነገር ባይነካትም ባይነካኩ እንደ እርዳታ እንደ ሀገር ልጅነት የሚረዳት ሰው ነው የምትፈልገው። ምንም ችግር የለውም። ይሄ ደግሞ ቢያገባትም አንዱ ትልቅ አካሄድ ነው። ሁለተኛ ደግሞ ገንዘቧን አውጥታ ደግሞ በዛ ላይ ደግሞ የሚረዳት ከሆነ ቅድም እሱ እኮ ሊያገባት ነበር የመጣው። እድሜው ልጅ ነው አልፈልገውም ብላ ነው። ከእድሜ ጋር እውነት ነው። ምናልባት እሱ ነው የኔቷ ከች ትበላ ሙስሊም የሆነች አንገተ ብርጭቆ ወይ ታስመዘግባለህ። ወይ ወንድሜ ጠብቅ ተራህን። አሁን የእሷ ተራ ነው፣ የሄለን ተራ ነው። የሄለን ደቂቃ ሳያልቅ ገዝ የሄለን ደቂቃ ካለቀ ሁለተኛ ዙሮችን መመዝገብ ስለምጀምር እንትኗን እድሏን ትጠቀምበት። ቤተሰብ መስፈርቷን ሰምታችኋል። እና ደግሞ ፈልጉ ወስዳችኋት እንደ እርዳታ ማለት ነው። ያላትን ያቅሟን ከፍላ ወይ በዚህ አጋጣሚ ኮሜንት ላይ እየጻፍኩልሽ ነበር ባለፈው። ቻሌንጁን መቀላቀል ፈልጋለሁ። እሺ ማሪ፣ ደግሞ ድሮን ነኝ አንቺ ቤተሰብ ነኝ። በዚህ አካውንትን ሰብስክራይብ ፈልጋለሁ። 50 ሲሞላ ነው መጋበዝ የሚቻለው። 50 ይሙላ። ይሄ አዲስ አካውንት ነው። አዲስ ከትናንት ወዲያ የከፈትኩት አዲስ አካውንት። እሺ ትልቁ አለ። ቻሌንጁን መቀላቀል ፈልጋለሁ በቻልኩት